ሰላም ሰላም ልጆችዬ እንዴት ናችሁ? ደህና ናችሁ አይደለ? ልጆችዬ እኛ ደህና ነን። እናንተ ደህና ናችሁ አይደለ? እንዴት ከረማችሁ? እንዴት አሳለፋችሁ? ተጫወታችሁ? በጣም ደስ ይላል። እኔና በምንዬም ተጫውተናል፣ ተዝናንተናል። አሁን ደግሞ የመጣሁላችሁ ምን ልነግራችሁ እንደሆነ ታውቃላችሁ? አንዳንድ ነገር ለመገዛዛት ገበያ ወተን ነበር ልጆች። የምታያቸውን ሹራቦች በጣም ነው የሚመቹት ልጆች። እኔ ወድጃቸዋለሁ። ከአባዬ ጋር ወተን የምንፈልገውን ገዛዝተን ገባን። ለክረምት የሚሆነን እናንተም ገዛዙ እሺ ልጆችዬ። ልብስ ካጠራችሁ ምናምን ለክረምታችሁ አዳዲስ ሹራቦች ያስፈልጓቸዋል። እሺ ሹራብ፣ ዣንጥላ ምናምን ግዙ እሺ ልጆችዬ። እና አሁን የመጣሁትኝ ልጆችዬ አንዳንድ ነገሮችን ልላችሁ ስለሆነ መልካም ቆይታ። እንግዲህ ልጆችዬ ይኸው ወደ 22 ማዞሪያ እየሄድን ነው። ለቻሌንጅ የሚሆን እቃ ምናምን ለራሳችንም እቃ ልንገዛዛ እየሄድን ነው። ለክረምቱ እንግዲህ የሚያስፈልገን እቃ አለ። በነገራችን ላይ ልጆችዬ በአሁኑ ቻሌንጅ የምናቀርብላችሁ ቻሌንጆች ደስ የሚሉ ናቸው። ሊጥ ማብኳት፣ መጋገር፣ እንጀራ መጋገር፣ ሊጥ ማብኳት፣ ኬክ መጋገር፣ ዳቦ መስራት እንደዚህ አይነት ነገሮችን በቃ እንለማመዳለን። ወጥም እንሰራለን። በስማም ልጆች በቃ ምን አይነት ነገር እንደምንሰራላችሁ ሽንኩርት እንከትፋለን አይናችንን ቅጥል እስከሚያደርገን ድረስ። እናትና አባቶቻችሁም እናንተም እንደዚህ አይነት ነገር መልመድ አለባችሁ እሺ ልጆች። የአሁን ዘመን ልጆች እኛ ማለት ነው በጣም ሰንፈናል ማለት ይቻላል። በቃ የድሮዎቹ ልጆች እኮ እንዴት እንደሚችሉ፣ እንዴት ጎበዝ እንደነበሩ፣ እንዴት ቤት እንደሚያጸዱ፣ እንዴት እንደሚወለውሉ ቤታቸውን በቃ ንጽህናም አላቸው። በቃ ደስ የሚል ነገር ነበር። አሁን እኛ ግን ጣፋጭ ነገር ብቻ እየለመድን እና ደግሞ አልጋ ማንጠፍም፣ ሶፋ ማስተካከል፣ መጥረግ ቤትን ምናምን እንደዚህ አይነት ነገሮችን መልመድ አለብን። በቃ ልጆች እናንተ ጠንክራችሁ ተነሱ እሺ። እማፈቅር ማለት ይሄ ነው። ልጆችዬ በደንብ እየተመለከታችሁ ነው አይደለ? ሰብስክራይብ አርጉ እሺ ልጆችዬ። እንግዲህ እናንተ በኮሜንት ምንድነው የምትሰሩት? ቤታችሁ ላይ ምን እያደረጋችሁ ነው? ቲቪ እያያችሁ ነው? ፊልም እያያችሁ ነው? ወይስ ደብተር ይዛችሁ እያጠናችሁ ነው? ስዕል እየሳላችሁ ነው? ወይስ ሰንበት ትምህርት ቤት እየተማራችሁ ነው? ምንድነው የምታደርጉት? እስቲ በኮሜንት በኩል ለኛ ንገሩን። እኛ እንግዲህ ለእናንተ የምናመጣላችሁ ደስ የሚል ነገር እያዘጋጀን ነው። እቅዱም አለን። መስከረም አካባቢ ላይ የምናቀርብላችሁ ብዙ ፕሮግራም አዘጋጅተናል። መዝሙሮችም አሉን። በቃ በጣም ደስ የሚሉ ነገሮች ለእናንተ አቅደንላችኋል ልጆች። በጣም ደስ የሚሉ ነገሮች። በነገራችን ላይ ልጆች ሳልነግራችሁ የማላልፈው ነገር ቢኖር ልብስ ግዙ ስላችሁ ቤተሰብ አስቸግሩ ማለት አይደለም። ልብሳችሁን ጥሉ ማለት አይደለም። እንደዛ ማለት አይደለም እሺ ልጆች። አሁን ያጠራችሁ ልብስ ምናምን ካለ ወይ ደግሞ ለክረምት የሚያስፈልጋችሁ ልብስ ካለ መግዛት አለባችሁ። ግን ደግሞ ቤተሰብን አስፈቅዳችሁ እናት አባታችሁን እኔ እንደዚህ እፈልጋለሁ እያላችሁ እያስፈቀዳችሁ መሆን አለበት። እና ደግሞ ያጠራችሁ ልብስ ካለ አዲስ ልብስ ከተካችሁ ያጠራችሁን ልብስ ለኔ ቢጤ ወይ ደግሞ ልብስ መግዛት ላልቻለ ሰው፣ አቅሙ ለሌለው ሰው መስጠት አለባችሁ እሺ ልጆች። ይሄን ነገር እንዳትረሱ እና ደግሞ ቤተሰባችሁን አታስቸግሩ እሺ ልጆች። ስላዳመጣችሁኝ አመሰግናለሁ ልጆች። በነገራችን ላይ ልጆችዬ በምንዬ በእንደዚህ አይነት ነገር በጣም ነው ደስ የሚላት። በቃ በአርቲፊሻል ስልኮች በልጆች መጫወቻዎች ምናምን ደስ ነው የሚላት። እና ደግሞ ከውጭ ሀገር ሁናችሁ እዚሁም ሁናችሁ የልጆች መጫወቻዎች ደስ የሚሉ ነገሮች የምትሰጡን ሰዎች ለበምንዬ ብላችሁ እናመሰግናለን። እዚህ ጋር ደግሞ ያው ቁጥርም ይዛለች፣ አርቲፊሻል ስልክም ይዛለች። በእንደሱ ነገር ትጫወታለች፣ ደስ ይላታል። እና ደግሞ ልጆችዬ በአርቲፊሻል ስልክ ቶሎ ደስ የሚላት ነገር ቶሎ ብለን ስላስተካከልናት ነው። ወላጆች ቶሎ ብላችሁ ልጆቻችሁን ማስተካከል አለባችሁ። በቃ ደስ ነው የሚላት እንደዚህ አይነት ነገር። እና ደግሞ ልጆችዬ መልመድ ያለባችሁ ነገር ማለት ነው በጠዋት መነሳት እና ደግሞ አርፍዶ አለመተኛት። እንደዚህ አይነት ነገሮችን መልመድ አለባችሁ። ስልክን ካጠገባችሁ ዞር ማድረግ፣ እማዬ እንደዚህ አይነት ስልክ አትስጭኝ ብሎ ለእናትና ለአባት መናገር አለባችሁ እሺ። ያው እያት ስታካፍለው
በስማም ደግ ከሆነሽ በምዲ ወድሻለሁ። እሺ ያው ተካፍለው እየበሉ ነው እና ደግሞ እንደዚህ አይነት ነገር መካፈል ጥሩ ጥሩ ነገር መልመድ አለባችሁ። በጣም ደስ የሚል ነገር ነው። ለኔ ለራሱ የሆነ ነገር ሲገዛላት ኤልዱ እንደዚህ ተገዛልኝ ያልች የመጣች ታካፍለኛለች፣ ታሳየኛለች እና በምዬ በጣም ነው የምወድሽ። እናንተም ደግሞ የልጆች መጫወቻ ስለምትልኩላት እናመሰግናለን። እና ደግሞ ልጆችዬ ሳልነግራችሁ የማያልፈው ነገር ቢኖር የሆነ ነገር ሲገዛላችሁ ወይ ሲላክላችሁ የሆነ ነገር ሲሰጣችሁ እንትን መሰሰት አትፈልጉ። እሺ ልጅነት ደስ ይላል፣ ግን ልጆችዬ እናትና አባቶቻችን እንዴት እንደሚያሳድጉት አናቅም። ስለዚህ ለእናትና ለአባቶቻችን መጸለይ ይገባናል። እሺ ልጆችዬ ማካፈል ልመዱ። እሺ ልጆችዬ ይሄ ነገር በጣም ጥሩ ነገር ነው። በቃ ስታካፍሉ እናንተም ትባረካላችሁ። አሁን ለምሳሌ አባታችንም እናትና አባቶቻችን ለራሱ ቸኮሌት ይሄ ኢንዶሚ ምናምን የሚባሉት ነገሮች አሉ አይደለ? እነሱ ነገሮችን ግዙልን እንስራና እንብላ ምናምን ስንላቸው አይ አይሆንም ይሄ አልፎ አልፎ ነው ምናምን ብለው ይመክሩናል ለኛም። እና ደግሞ ልጆች ለመሰላችሁ እንደዚህ የሚሉን ጥርሳችን እንዳይበላሽ መፈቀድ እኮ ምንም ችግር የለም። ጥርሳችን ይበላሻል። አሁን የተቦረቦሩ ልጆች አሉ። በቃ ጥርሳቸው የሚያስጠላ ጥቁር የሆነ በቃ የሚያስጠላ ነገር ሆዳቸውን በየቀኑ የሚያማቸው ምናምን ልጆች አሉ። እና ደግሞ ልጆች ቸኮሌቱም ያንቀዠቅዣል፣ ኢንዶሚውም ያንቀዠቅዣል። እንደዚህ ጣፋጭ ነገሮች ያንቀዠቅዣሉ። በቃ እኔ አልወድም። በቃ እንዴት እንደሚያስጠላኝ እንደዚህ ሁኜ ደግሞ ስላደግኩኝ ደስ ነው የሚለኝ። እናንተ እንደዚህ አይነት ነገር ልመዱ እሺ ልጆችዬ። እና ደግሞ የምነግራችሁ ነገር ማለት ነው ስትሰጡ ልብስ የቆሸሸ ልብስ አይሰጥም። እሺ ልጆች አጣራችሁ አይደለ? አሁን ለምሳሌ እኔ ይሄ ቀሚስ ቢያጥረኝ ቆሽሾ ከሆነ እንደ ቆሸሸ አይሰጥም፣ ነውር ነው። እሺ ልጆች ታጥቦ ተለቅልቆ በደንብ ደርቆ ምን ብሎ ከዛ በኋላ ደግሞ በክብር ነው የሚሰጠው። እሺ ልጆች ምክንያቱም ሰውን ማክበር ለኛ ጥቅም አለው። እሺ ልጆች እና ደግሞ ዝም ብሎ በልብስ ላይ ልብስ እየከመርን ምናምን ማስቀመጥ ምናምን ደስ አይልም። እሺ ልጆች ያጠራችሁ ልብስ እያጠባችሁ ንጹህ እያረጋችሁ ለሰው መስጠት፣ ለራሳችሁ ደግሞ የሚሆናችሁ ልብስ መልበስ ማለት ነው። ግን ደግሞ ዝም ብላችሁ መስጠት የለባችሁም። እና ደግሞ ቦርሳ ምናምን ያረጀ ቦርሳ ምናምን ጫማ፣ ቲሸርት ምናምን በቃ ሁሉንም ነገር በቃ የማፈልጉት ነገር ካለ እያጸዳችሁ ለሰው መስጠት። እሺ ግን ደግሞ የተቀዳደደ ምናምን አሁን ለምሳሌ ቦርሳ የአንዳንዶቹ ቦርሳ እጁ የተገነጠለ ዚፖ የተበላሸ ምናምን እንደሱ አይነት ደግሞ አይሰጥም። እሺ ልጆች እጁ የተገነጠለ ከሆነ እነሱ በምን ይጠቀሙታል? እሺ ልጆች አንዳንድ ነገርም እናንተ እንደዚህ አይነት ነገሮችን ማወቅ አለባችሁ። እሺ ልጆች ሰላም ልጆችዬ እንዴት ናችሁ? የዛሬ አበቦች የደገ ፍሬዎች እንዴት ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ አደርጋለሁ። ገና በይለኝ ነው የገዛልኝ ብዙ ነገር እና ደግሞ ልጆች የምነግራችሁ ነገር አሁን ደግሞ የምነግራችሁ ነገር ቢኖር የኔ ቢጤ የምትለው ቃል ድሃ ምናምን ይመስላችኋል አይደለ? ቁጭ ብሎ ስለ ማርያም ምናምን የሚል ነው አይደለም ይመስላችሁ? የኔ ቢጤ ማለት የኔ የራሴው አይነት ማለት ነው። የኔ አይነት ማለት ነው። እሺ ልጆች የኔ አይነት በሉ እስኪ። የኔ አይነት ማለት ነው እንጂ ለማኝ ምናምን ድሃ አይባልም። እሺ ልጆች እንደዚህ አይነት ነገር እናንተ መልመድ የለባችሁም። እና ደግሞ ልጆች ያጠራችሁ ልብስ ምናምን ቦርሳ ለኩያችሁ መስጠት አለባችሁ። ለሆነ ልጅ በቃ አሁን ለምሳሌ የኔ ኩያ ካጠገቤ ቢኖር ወይ ደግሞ እታች ምናምን ቤት ቢኖረው ምናምን እና ደግሞ ልብስ መግዛት ዩኒፎርም መቀየር የማይችል ቢሆን ማለት ነው እኔ
እንካ ይሄንን ልበስ ይሄኛው ደግሞ ይጠቅምሃል አዳዲስ ነገር እንካ ይጠቅምሃል አጥቤ እየሰጠሁት ምናምን እንደዛ ቢሆን ደግ ነገር እለምዳለሁ እናንተም እንደዛ ብታረጉ ደግ ነገር ትለምዳላችሁ እሺ ልጆቼ ይሄ ነገር በጣም ጥሩ ነው ሲያድግባችሁ ደግሞ በጣም ደስ ይላል ራሳችሁን ትለውጣላችሁ በጣም ደስ የሚል ነገር ነው እሺ ልጆቼ ይሄን ነገር እንዳረሱ እና ደግሞ የሀብታም ቤተሰብ ምናምን እናትና አባቶቻችሁ ግቢ ቤት ምናምን ከኖራችሁ ደግሞ ማለት ነው አንድ ልጅ እኩያችሁን እየመረጣችሁ ማሚ ዳዲ እንደዚህ ብታረጉለት ለዚህ ልጅ እያላችሁ ብታስፈቅዱ እየጨቀጨቃችሁ እያስቸገራችሁ አይደለም እሺ ልጆቼ እንደዚህ ብታረጉለት ይሄ ልጅ እኮ እናቱ እኮ መግዛት ስላልቻለች ነው እንደዚህ እየገዛችሁለት ልክ እንደኛ ቢሆን እያላችሁ መምከር አለባችሁ እሺ ልጆቼ እሺ ወይኔ ልጆችዬ እንዴት ሹራቦቹን እንደወደድኳቸው ወይኔ ደስ ሲሉ በቃ ምቾታቸው በጣም ነው ደስ የሚሉት በነገራችን ላይ ለወንዶችም ለሴቶችም እንደዚህ አይነት ሹራብ መምጣቱ ደስ ብሎኛል እንግዲህ ቦታውን አንጠቁማችሁ ማስታወቂያ እየሰራን አይደለም ለዛ ዝም ብላችሁ ማንኛውም ቦታ ይገኛል እንበላችሁና ከዛ እናንተ ደግሞ ፈልጉ እንግዲህ እኛም ፈልገን ያገኘነው እንደኛ ልፉ እንጂ ሆ ደግሞ ልንጠቁማቸው አማራችሁ እንደዚህ እንኳን አላችሁም ልጆችዬ እና በጣም ደስ የሚል ጊዜ ነበረን በነገራችን ላይ ልጆችዬ አባታችን ነንኛ በሳምንት አንዴ ቅዳሜ ወይ ማክሰኞ በቃ ቆይተን ስለሆነ ከሳምንት ምናምን በኋላ ስለሆነ የምናገኘው በጣም ስለሚናፍቀን እሱም የሆነ ነገር ይገዛልንና በስ ያዝናናናል ምናምን እናንተስ እንደዛ ታረጋላችሁ አባታችሁን ስታገኙ እናታችሁን ስታገኙአቸው ምናምን ቆይቶ ስታገኙአቸው ምንድነው የምታረጉት ቦራ ነው የምትሄዱት ወይስ መጫወቻ ስፍራ ወይስ ቃቃ ታስገዛላችሁ ልብስ ታስገዛላችሁ ምግብ ትበላላችሁ ወይስ ኳስ ትጫወታላችሁ መቼስ ምግብ ሁሉ ጊዜ ነው አይደለ ቤታችሁም ውጪም ትጋበዛላችሁ ብዬ አስባለሁና በጣም ደስ የሚል ቆይታ ነበረን ከአባታችን ጋር የነበረው ቆይታ ሁሉ ነገር በጣም ደስ ይል ነበረ እና ደግሞ በምንዬ የምታነሻቸው እቃዎች በጣም ደስ ብለውኝ ነበር እኔም እንዳንቺ በገዛውዬ ቀንቼ ነበረ ግን የቀናውት ምቀኝነት አይደለም እሺ እንደዛ እንዳታስቢብኝ በምንዬ እና ይሄን ሹራብን በጣም ወድጄው ነበረ ደስ የሚል ጊዜ ነበረን የማፍቅር ልጆች እየተከታተላችሁ ነው በቃ እና ልጆችዬ አባታችን የእናንተን ወላጆች ሲያስተምር ሌሎች ሰዎችን ሲያስተምር ጊዜ እኛ በቃ ቆይቶ ቅዳሜ ምናምን እሁድ ስለምናገኘው ከሳምንት በኋላ ስለምናገኘው በቃ ሙጭጭ አድርገን ይዘን አንለቅም አባታችን አንለቅም እያልን ከእህቴ ጋር እንይዟለን እንጫወታለን ከሱ ጋር እናንተሳ እንዴት ነው የምታደርጉት ልጆችዬ በሳምንት አንዴ ነው ወይስ በየቀኑ ነው ወይስ ከሁለት ቀን በኋላ ነው መቼ ነው የምታገኙት ጻፉልን እሺ ልጆችዬ እንግዲህ ልጆችዬ የሆነ ነገር ልንገራችሁማ ወይኔ ልጆችዬ እንዴት ኑሮ ተወዷል እንዴ በተለይ የልጆች ልብስ እንዴት እንደተወደደ እነዚህን ሹራቦች ደግሞ አባታችንም እኛም በጣም እንፈልጋቸው ነበር በቃ ከልጅነታችን ጀምሮ አባዬ ይፈልጋል ያጣል እና አሁን ተገኙና ስንገዛ በብዛት ነበር የገዛነው 2-3 አድርገን ነበር የገዛነውና ከዛ በጣም ተወዷል አባዬ በቃ ገንዘቡን ስሰማ ደነገጥኩኝ እና ልጆቼ አስቸግራችሁ እንዳታስገዙ እሺ ልጆቼ ራሳቸው ፍቃደኛ ሲሆኑ ወይ ደግሞ ልብሳችሁን አይተው እናንተን ሲረዷችሁ የሆነ ነገር ስታረጉላቸው ምናምን እንደዛ ሲሆን ነው እንጂ መገዛት ያለበት እንደዚህማ አይሆንም በፍጹም አይሆንም ልጆቼ እንዴ የልጆች ልብስ በጣም ነው የተወደደው እሺ ልጆቼ ወይ ደግሞ እነሱ ደግሞ ወይ ገንዘብ ካላቸው ወይ ደግሞ በቂ ሁኔታ ላይ ከሆኑ እንደዛ ከሆነ ሊሆን ይችላል ግን እንደዚህ ውድ ምናምን ከሆኑ እንዳትገዙ እሺ ልጆቼ ወይ ደግሞ ከውጭ ሀገር ሲላክላችሁ ምናምን እንደዛ ሊሆን ይችላል ወይ ደግሞ ለእናትና ለአባታችሁ ጥሩ ስራ እየሰራችሁ እሺ ልጆቼ
እና ደግሞ አባታችሁን በየቀኑ የምታገኙ ልጆች መቼም ቢሆን የምታገኙ ልጆች እግር በማጠብ የሚያስመርቅ ነገር በማድረግ እናትና አባታችሁን አክብሩ። በቃ ውደዷቸው። ደስ የሚሉ እናትና አባት እንዳላችሁ ደግሞ ተስፋ አደርጋለሁ። እና ደግሞ ልጆችዬ ይኸው ደግሞ ገበያ ሌላ ሱቅ ደግሞ መተን ሰፊ ቤት መተን በምንዬ ለአሻንጉሊቷ ጨርቅ ልገዛ ነው። አትገርምም ልጆችዬ? ለአሻንጉሊቷ ጨርቅ ስትገዛ ግን ለጥሩ ነገር ነው የምገዛው። ምክንያቱም ልክ እንደ ሰላም ዲዛይነር የመሆን ፍላጎቷ እየጨመረ በቃ ከፍ ከፍ እያለ ስለመጣ እኛም ደግሞ ደስ እንዲላት ብለን ከሰፊ ቤት እንግዲህ ካልገዛን ብላን ይኸው እየሳመጁ ነው። ለራሱ የሚያማምር ጨርቅ ሲሰጣት ጊዜ እንደዚህ እየገዛን እሱ ለራሱ አንዳንድ ጊዜ በነፃ ሰጥቶንም ያውቃል። የሰጠህን ወንድማችን በጣም ነው የምናመሰግነው። ይኸው እየሰበሰበች ነው እንግዲህ በደንብ እያጠፈች እያስቀመጠች። ቤት ስገባ ደግሞ ስትሰፋ እንዴት በቃ የሚያማምር ልብስ ልጆች እኔ በለበስኩት የምትሉት አይነት ልብስ ነው የምታለብሳት እና በጣም ደስ የሚሉ ጨርቆች ነው ያሉት። በቃ ስትሰፋ ደግሞ እናሳያቸዋለን። እሺ አሁን ልጆችዬ እንደምታዩት እነዚህን ጨርቆች ለአሻንጉሊቴ በጣም ብዙ አርኪ ፓንት፣ ቲሸርት፣ ቀሚስ፣ ጫማ ምናምን እያረኩኝ እሰራላትና በሌላኛው ቪዲዮ እሰራላችኋለሁ። የሚያማምር ልብስ ነው የምሰራው። አሁን እዚህ የመጣሁት ለአሻንጉሊቴ ልሰፋላት ነው። ልብስ ልሰፋላት ጨርቆች፣ የተቆራረጠ ጨርቅ ገዝቼ እኔ ሳድግ ጊዜ ዲዛይነር ስለሆነ መሆን የምፈልገው ገዝቼ አሁን ወደ ቤቴ ልሄድ ስሰፋ ጊዜ ታዩኛላችሁ። ሰላም ልጆችዬ፣ እንዴት ናችሁ? የዛሬ አበቦች፣ የነገ ፍሬዎች እንዴት ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ አደርጋለሁ። ጎበዞች። እና ደግሞ ልጆችዬ የምነግራችሁ ነገር እንደዚህ ገበያ ላይ ምናምን ስንሄድ ምናምን የአባይን ትምህርት የሚከታተሉ ሰዎች አገኘንና በጣም ብዙ ሰዎች ሰላም ተባብለን ምናምን እነሱ ሱቅ እየገዛን እያለ በነፃ ውሰዱት ይሄን ልብስ ምናምን እያሉ ሲጠይቁም ጊዜ አይ እኛ በነፃ እንወስድም እያልን አባይም እንደዛ እያላቸው ለመሰላችሁ ልጆች እንደዛ የምንለው አንደኛ ነገር ሰዎቹ ይጎዳሉ። የሚሸጡት እኮ ብር አግኝተው ራሳቸውን ለማስተዳደር ነው አይደለ ልጆች? ለዛ ደግሞ እንደዛ ማለት የለባቸውም። ስለዛ አባይ ደግሞ በስራ የሚያምን ሰው ነው። ለዛ አባይ እንደዚህ አይነት ነገር አይሆንም እናንተ ትጎዳላችሁ፣ እኔ ልጎዳ ሲሉ አይ እናንተ ትጎዳላችሁ አይሆንም እኔ በስራ ማምን ሰው ነኝ እያለ እንደ አባትነቱ እየተቆጣ ለራሱ ገዝቷቸዋል። ስላሰባችሁልን እናመሰግናለን እያለም እየጠየቀን ሁሉን ነገር እያጣራንም ምን እያልንም በጣም ብዙ ነገር በጣም ብዙ ልብሶችንም ገዝተናል። በጣም እናመሰግናለን። በዚህ አጋጣሚ እንደዚህ ስንሄድ ምናምን ስንገዛዛ ያገኘናችሁ ሰዎች አባይን ሰላም ያላችሁት ቅናሽ ያደረጋችሁልንም ሰዎች በጣም እናመሰግናለን። እኛም ደግሞ እንወዳችኋለን። በጣም በቃ በምን ልግለጽላችሁ? በጣም ነው የምንወዳችሁ። እሺ። እና ደግሞ አባዬ ገና ለገና መምህር ነኝ እያለ ምናምን እቤት ቁጭ ብሎ አያውቅም። አባዬ እንደዚህ አይነት ሰው አይደለም። እና ደግሞ በቃ እየወጣ ከኛ ጋር ይጫወታል። በጣም ደስ የሚል አባት ነው ያለን። እኛም በጣም ነበር ደስ ያለን። እኛ ከሌሎቹ ለየት ያለ አባት ያለን ነበር የሚመስለን። ለካ እናንተም ለየት ያለ አባት አላችሁ አይደለን ልጆቼ? በጣም እኔ በጣም ነው አባቴን የምወደው። ቤተሰቤን በጣም ነው የምወደው። እናንተም ቤተሰባችሁን ውደዱ እሺ ልጆችዬ። ልጆችዬ ዛሬ የተገዛልኝን ነገር ባላያችሁ በጣም የወደድኩት እና ደስ ብሎኛል። እና ደግሞ ልጆች አሁን ደግሞ ልላችሁ የመጣሁት ነገር ገና ነው። እሺ ደብተር ምናምን የምንገዛበት መስከረም ወር ላይ የምንወጣበት ደብተር፣ እስክሪብቶ፣ እስራስ የምንገዛበት ቀን ገና ነው። ቦርሳም አልገዛንም። አሁን ዝም ብለን ለክረምታችን ሹራብ ነገር ደረብ አድርገን የምንወጣው ነገር ነው የገዛነው። እሺ ልጆች
ቻው። የማፍቅር ልጆች እየተከታተላችን ነው። ትርጉም ያለው ፍሬ ይዘናል። የወደደን ያስብልናል። ተሰብስበን ስንጨዋወት እውነተኛ ፍቅር አለበት። ተሰብስበን ስንጨዋወት እውነተኛ ፍቅር አለበት። ትርጉም ያለው ፍሬ ይዘናል። የወደደን ያስብልናል። ተሰብስበን ስንጨዋወት እውነተኛ ፍቅር አለበት። ተሰብስበን ስንጨዋወት እውነተኛ ፍቅር አለበት። አስተምሩን እውነት እውነቱን ፍቅራችሁን እስቲ አሳዩን። ተተወለድን ተተፈጠርን እስቲ ምሩን ወደ አምላካችን። ተተወለድን ተተፈጠርን እስቲ ምሩን ወደ አምላካችን። ትርጉም ያለው ፍሬ ይዘናል። የወደደን ያስብልናል። ተሰብስበን ስንጨዋወት እውነተኛ ፍቅር አለበት። ተሰብስበን ስንጨዋወት እውነተኛ ፍቅር አለበት። መንፈስ ቅዱስ ጸጋን ይሰጣል። በልጅነት ብርሃን ይመራል። ወደ ቤቴ ይምጡ